ተመስገን እንደዚህ አይነት ቤተሰብ የሰጠኝ አምላክ። ሰው እንዴት በዚህ ልክ አምኖ ይቀበላል? ድንቅ ነው ስራው። ትንሽ ትንሽ ተቸገርሽ? እኔ ራሴ መጣ ነበር እኮ። አይ ነይ እንደውም አብረን ሳሎን እንበላለን። አይ ሁሉም በልተዋል፣ አንተ ብቻ ነው የቀረው። እዚሁ ጠብቁኝ። ጥሩ ነበረ። ነይ በቃ አንቺ አባይ። እኔ በልቻለሁ፣ ላንተ ነው የመጣሁት። ባይሆን የሚታጠብ ልብስ ካለ ፊት ለፊት አድርግልኝ። አልጋውንም ተሆነ ያነጥፈዋለሁ። ራሴ ነኝ የማነጥፈው አልጋውንም። ልብሴንም ላውንደሪ ይሰጣለሁ። አትጨነቂ። እኔ ትንሽዬ በቃ ነው ማይላ ግዛት። ወይ ጉድ! ይገርማል ብቻ። ታልጎመጉማለች እቺ ልጅ። ምን ሆነሻል? ትናገሪ እንደሆነ ተናገሪ። ይኸውልሽ ሂጆዲያ አፌ ውስጥ ልትገቢ ነው እንዴ? ስታሚ እንኳን ኧረ ተረጋግተሽሚ። የት ሄድብሻል? ውይማ ደግሞ ምን አለ ቢያንስ ብታስጨርሽኝ። እኔ ላወራ ስል ሁሌ ካልተሳደብሽ አይሆንልሽ። አሁን ማን ሰደበሽ? ትናገሪ እንደሆነ ተናገሪ፣ ያለበለዚያ ስራ አታስፈቺኝ። እኔ ይሄ ዜጋዬ ምንም አላማረኝም። እንዴት? ልብስ ብቻ ነው እንጂ ከኛ የባሰ ጠብሻም ይመስለኛል። በምን አወቅሽ? ይኸው ከመጣ 3 ወር አንድ ነገር አልሰጠንም። ተይ እንጂ የመጣለታ 25 ኪሎ ጤፍ 2 ኪሎ ሽንኩርት ይዞልን መጥቷል። የሰው ውለታማ እንደዚህ አትርሺ። ኧረ ማታስቂኝ። ሽንኩርቱን ታዩ፣ ጤፍ እንኳን ያለቀው እንኳን ደስ አላችሁ እያሉ በሚመጡ እንግዶች አይደል እንዴ? ቢሆንም አይባልም ነው። እማዬ አትሞኝ፣ እሱ ምርጫ ቀስቀሳ ነው። እሺ እኛ ሳና የሰጠሽ ብር አለ? ኧረ ከየት መጥቶ አልኩሽ እኮ ያኔ የመጀመሪያ ቀን ስለነበረና ያገናኙ ሚዲያዎች ለቀረጻ እንደሚመጡ ስለሚያውቅ ተበድሮ ይመስለኛል። እቺ ልጅ ምን ሆናለች ዛሬ? ስራ የለሽም እንደ ሂጂ። ሁልጊዜ እንደዚህ ነሽ፣ ቶሎም ትረጅኛለሽ። በጣም እንዴ መኪናስ? ለጊዜው አልጠቀምም። ጊዜው እስከ መቼ? በነገሮች እርግጠኛ እስከመሆን ድረስ። እንዴ አሁን ቤተሰቦቼን አግኝቻለሁ ደስተኛ ነኝ አላልከኝም እንዴ? ያ ማለት እኮ አሁን ያለሁበት ሁኔታ ነው። ለወደፊት ደግሞ ምን እንደሚፈጠር አላውቅም። አንተ ልጅ በጣም ተጠራጣሪ ሆነሃል። ወይ ይሄን ያህል ምን የምታገኝባቸው ነው? ምንም እስካሁን። እንደውም በተቃራኒው ፍቅር የሆኑ ቤተሰቦች ናቸው። ፍቅር እና ጀመርሽ ደግሞ የማያልቅ ጥያቄሽ። ሁሉንም ነገር ጊዜው ሲደርስ እናየዋለን። እስከዛ ድረስ ታዲያ እኔ በጭንቀት ሊፈንዳ? ምንም ያፈነዳ ነገር አለ? ለማንኛውም ቀዝቃዛ ነገር እፈልጋለሁ። እማ ምግብ አቅርቢልኝ፣ ርቦኛል። አሁን አይደል እንደ ቁርስ በልተህ የሄድከው? እንዴ እማዬ፣ እና ቢሆንስ እራበኛ። በዛ ላይ ስንት ቦታ ሄጄ እንደመጣሁ ብታውቂ። የስንቷን ጸሐፊ ግልምጫ፣ የስንቱን ስራ አስኪያጅ ጉጥጫ ችዬ እንደምመጣ መች ታውቂና እንጂ እንደማንም ስራ ፈት የሰው በር ላይ ቁጭ ብዬ ሰው ስጋ ስበላሉ። አንተ ማንን ነው? ፈስ ያለበት አሉ። እማዬ ይልቅ ርቦኛል፣ ምግብ ስጪ። አልደረሰም፣ ትንሽ ተረጋጋ። አንቺ እንዴት ነው የምታየው? ወንድምሽ እንጂ ጠላትሽ አይደለም። ማሂ ይሄ ማይኔ ወንድም አይደለም። አታዩም እንዴት እንደሚናገረኝ? እንደውም ከሱ ይልቅ ምንም ጥገኛ ቢሆን ያ ዜጋ ይሻለኛል። እንዴ ዜጋዬ ስትል እማ፣ ስለሱ ልጅ በደንብ ማውራት አለብን። ምን የምናወራው ነገር አለ? አሁን ገና ጥሩ የሚወራ ወሬ ያመጣ። እሱ ልጅ ምን የማልወደደው የሆነ አስመሳይ ነገር ነው። እኛን ይረዳናል ብለን ስናስብ በተገላቢጦሽ እኛ እሱን እየረዳ መኖራችን አይገርም? ቆይ እማዬ የቱጃር ልጅ ነው ብለሽናል ነበር? እኔን ቱጃር ያርገኝ። እንደውም ከሱ ይልቅ እኛ ቱጃር ነን። እማዬ የረዴት እናት የነገሩኝን ታሪክ ብትሰሚ ዛሬውን ነበር የምታባሩ። ምንድነው የተናገሩት? ምንድነው የነገሩሽ? ብታይ
አንዱ ልጅ ልክ እንደኛ ቤተሰብ አለኝ ብሎ ማህበራዊ ሚዲያ ላይ ያፈላልጋል። ከዛ ቤተሰቦቹን ያገኛል። እንደኛ ግማሽ ልጅ አይደለም፣ በእናትም በአባትም ነው የሚገናኙት። ከዛ ትንሽ አብሮ እንደቆዩ አባትየው ይሞታሉ። ከዛ ሳልስት ሳይሞላቸው ቤቱን እካፈላለሁ ብሎ ቁጭ። ቆይ እንዴት ለኔ ያልነገረችኝም? እኛ ሰፈር ሰዎች ናቸው? አረ ሬዲዮ ላይ ሰምታ። ይሄ ከመቼ ወዲህ ሬዲዮን አድማጭ ሆነች? እኔ ምን አውቃለሁ እማዬ፣ በአጋጣሚ ሰምታ ነው። ካላመንሽኝ ሄደሽ ጠይቂያት። እኔ ምን አስጠየቀኝ? አመልሽን አውቀው የለ። በዚህ ከቀጠለማ እሱም ልካፈል ማለቱ አይቀርም። ስለዚህ ቶሎ ማሰናበት አለብን። እናንተ ልጆች ምን ሆናችኋል? ልጁ ምን አደረጋችሁ? ለእናንተ ያለው ፍቅር እኮ አይኑ ላይ ያስታውቃል። አረ እንደዚህ ክፉ አትሆኑ። ፍቅር ጤፍ ይሆናል? እማ ለምን እንጠለዋለን? አሁን ያለንበት ሁኔታ ተጨማሪ ሰው እንድናስተዳደር አያደርገን። ልካፈል ቢል እንኳን ቤቱ ባራጣ ተይዟል። እኔም እሷም ስራ የለም፣ የምንኖረው በአባዬ ጡረታ። ታዲያ እንዴት ነው ተጨማሪ ሰው የምንቀልብ? ደግሞ አፋለኝ ብለህ ታወራለህ? ባራጣ ያስያዘው ቤቱን ማን ነውና? አንቺስ ብትሆኚ በየሰፈሩ እየዞርሽ ወሬ ከምትለቃቀሚ ስራ ፈልገሽ አትገቢም? ለነገሩ ይሄ ጸባይሽን እኔ ብቻ ነኝ እናት ሆኜ የቻልኩት። የመረረይለት ግን አሽቀንጥሬ ከዚህ ቤት እንዳሰሪዎችሽ አባርርሻለሁ። እናንተ ያበላሻችሁትን ህይወት ልጁ እንዴት አድርጎ ያስተካክለው? እናንተ እርባና ቢሶች። ይኸውልህ እዚህ ይሄ ልጅ ምኑንም አልወደድኩትም። አፋልጉልኝ ሲናገር እኔ ራሴን ችያለሁ፣ ሁሉ ሙሉ ነው ህይወቴ፣ ቤተሰብ ብቻ ነው የጎደለኝ ሲላለበት ውሸቱን ነው ታያለህ። ምን አለሽ ገሉበል? ምንም ማለት አይጠበቅብኝም። ሁሉም ነገር ግልጽ ነው። እማዬ በሆነ መንገድ ማሳመን ይኖርብናል። ታውቃለህ እዚህ እኔ ክፍሌ አልጋ ይናፍቆኛል፣ ግን ይራሱ እያመመኝ። ይበልሽ፣ የአንቺ ማሽቃበጥ ይለያል። አልጋሽን ለቀሽ መሬት ላይ ልቧና ቢሳለች እማዬ፣ እማትረባ ነክ። አንቺንም ጭምር እኮ ነው ያለችሽ። ሩቲ፣ የቤተሰቦችን ጉዳይ ቦታ እስካዚዝ ብቻ ታገሽ። አረ ተው ዜድ፣ በፊት ቤተሰቦችን ላግኝ፣ አሁን ቦታ ላስይዝ፣ ከዛ ደግሞ ወተና ወንድሞቼ ልደርስ ትለኝ ይሆናል። ምንም ጊዜ ቅድሚያ የምሰጠው እኮ ላንቺ ነው። ቅድሚያ ሰጠኸኝ? ልጅ ነው እንደምታረገኝ ዜድ? ይሄ የመጨረሻ ነው። 3 ወር ብቻ ታገሽ። እሺ 3 ወር ብቻ? ባይሆን አንድ ነገር ተባበሪ። ምን? ወንድሜ ስራ እየፈለገ ነው እና የእናንተ መስሪያ ቤት ደግሞ ሰራተኛ እንደሚፈልግ ነገርሽኛል። እዛ እንዲቀጠር ብታመቻምጪ። አረ ምንም ችግር የለውም። እሱ እንደውም ዲግሪ ስላለው ፈተና ተፈትኖ ካለፈ አሪፍ ቦታ እናስቀምጠዋለን። ብቻ አንተ ላከው። አይ እንደዛማ አይሆንም። እኔ እንዳመቻምጭኩለት እንዲያውቅ አልፈልግም። ስልኩን ሰጥሽና እናንተ ትደውሉለታላችሁ። እንደሱም ይቻላል። ግን እህትስ? እሷ ትንሽ አስቸጋሪ ጸባይ ያለባት። እኔ ካወቅኳት ወዲህ ራሱ 5 መስሪያ ቤቶች ነው ያባረሯት። እንዴ ምን አድርጋ? ሲበዛ ውሸታምና አስመሳይ ሰው ናት። አመል አይለቅም አይደል የሚባለው? ከስራዋ ወሬዋ በዝቶ ሰውን ከሰው እያጋጨች የእሷ አስቸጋሪ ነው። እናታሟ ሲያማርሩ ብትሰሚ በጣም ነው የሚያሳዝኑሽ። በጣም ከባድ ነው። እና ምን አሰብክ? የኔ ድርጅት መዝገብ ክፍል ቀጥራት አስቤያለሁ። እንዴት ነው የምትቀጥራት? ማለቴ ማንነትክ እንዲታወቅባት ፈልግም ብዬ ነው። አንቺ ትቀጥሪያታለሽ። እኔ? እንዴት? የኔ ቢሮ እኔን ተክተሽ አለኝ። ነገረኝነት ገርሞኝ ነው። እሺ ይሆንልሽ። በቃ ቻው። ለማንኛውም ወዴት ነው? ስራ ሳላገኝ ደወሉልኝ። ዋው ደስ ይላል። ታዲያ እንዲህ ነው ለብሰህ የምትሄደው? ሱፍ ነገር የለ ነበረኝ ግን የተመረኩበት ስለነበር አሁን አጥሮኛል። ለዛ ነው። ታዲያ ወንድምነቴ ለመቼ ነው? ዋልገዛልም ለአንተም ይሁን ከኔ አላጣም።
ብትገዛልኝ መልካም ነበር፣ ግን የለ። እኔ የምለው ይሄ ልጅ የእናቱን ንብረት ሽጦ ልብስ ገዝቶ ጨርሶን ነው እንዴ? ሰው እንዴት ትንሽ እንኳን አይኖረው? ያው ወንድም ይሆናል ብዬ እገምታለሁ። አረ ልኬ ነው፣ ይበቃኛል። አመሰግናለሁ። ምንም አይደለም። ለሌላ ጊዜ ግን ስራ ልትቀጠር ስትሄድ አለባበስ ላይ አትወክር። የዚህ ዘመን ሰው አለባበስን አይቶ ነው የሚገምት። ቺስታ ብትሆንም ዝነጥ ካልክ ማንም ይቀበላል። ልክ ብለሃል። ቀይር ይመጣ። ለዚህ ነበር ስትከራከርለት ነበር። እሱ ብልጥኛ ሆይ ሽክ ብያለሁ። ወዜ ምናምን አምሮብኛል። ቀላል ማን ገዝቶልህ ነው? አወኩት የዜጌ ነው። አንቺን እኮ መደበቅ አይቻልም። አይንሽ የኔ ስራዬ ነው። ከኔ የሚደበቅ ምንም ነገር የለም። ባይሆን ልትሄዱ ስራ አገኘ ይቅና ወንድሜ። የልብሱ ባለቤት ሳይመጣ ቶሎ ነው እንዴ? ለምን? ራሱ እኮ ነው የሰጠኝ። አትዋሽ። አምናለሁ። የለም ተደውሎለት እየሮጠቷል። በል በቃ ምርጥ ዜና ይዘን እንደምትመጣ ተስፋ አድርጋለሁ። እንዳይረፍድ ብቻ። እሺ ጸልይልኝ። ባይሰማሽም አንተ ስትመጣ እናወራለን። ወይኔ ጉዴ! በቃ የቅድሙ ታሪክ ውሸት እንደሆነ አወቀሽ ማለት ነው። ምን ሆነሽ ነው? ወይኔ ዙሪያሽ የማንም መቀለጃ ነው። እማዬ እባክሽ ይቅርታ አድርጊልኝ። ለክፋት አስቤ አይደለም። በእናትሽ ይቅርታማ። አንቺ ምን አደረግሽ? እኔ አንቺን ይቅርታ ልበልሽ እንጂ። የምርሽ ነው የምታወሪውማ? አዎ ልጆቼን አልሰማ ብዬ ለማንም ሳዳላ ነበር። እኔማ የባሌን ቃል ላከብር ብዬ ለካሱ ሊጠቀምብኝ ነው የመጣው። አልገባኝም። ይሄ ዜጋዬ ተብዬው ዜጋው ይጥፋና ወንድምሽን ብር አይኑርህ ዝንጥ በል ማንም ነው የሚፈልግህ እያለ የማይሆን ምክር ሲመክረው ሰማሁት። እኔስ ብሩን አልፈለኩም ነበር፣ ግን በዚህ ልክ መሰሪ ይሆናል ብዬ አልጠበኩም። እማ አልሰማልሽኝ እንጂ እኮ ነግሬሽ ነበረ። ከዚህ በላይ መቆየት የለበትም። አባር ድነሻል ገሉዴ። ራስሽን አዋርደሽ ነበር። አትንቀልቀይ። ብዙ ባይሆንም አሪፍ መታመኛ አገኘሽ። ቅድም ለምን ነበረ ይቅርታ ስትይ ነበረ? ስልኬ ሄሎ። አዎ ነኝ። የት? ነገ እችላለሁ። እሺ አሟልቼ እመጣለሁ። እሺ አመሰግናለሁ። እሺ እማዬ ስራ አገኘሁ። የመጀመሪያሽ አይደለም። ሳምንት ሳይሞላሽ መተሽ ተጎለች የለ እንዴ? ኧረ እማዬ ቢያንስ ለሞራሌ እንኳን አስቢልኝ። ደግሞ ታያለሽ በዚህኛው በምን ምክንያት አልወጣም። እድሜ ይስጠንና እናያለን። የዘንድሮ ሰዓት ባለጌ ነው። ከቦዘኑበት ነው እንጂ ለሚሰራ ሰው አጭር ነው። ይልቅ ተነሻውን ለነገ ደግሞ እንዳታረች ተዘጋጅ። እሺ እማዬ ጸልይልኝ በቃ። ብታይ ሰዎቹ አቀባበላቸው በጣም ይለያል። አለቃ መስዬ ነው ያለው። ተመስገን። ምን ይሳናሃል? ፈጣሪ ለሁሉም ጊዜ አለው። አየህ ዜጋ ይልክ ነው። አንተ ብቻ ዘንጥ፣ ማንም ይቀበላል። አይመጣም እንዴ? ምን ነው ፈለግሽ? የሚፈልግ ይፈልገውና። እንዴት አመሻችሁ ቤተሰቦች? የማናግርህ ነገር እሺ ይኸውልህ፣ የባሌ ልጅ ብትሆንም እስከዛሬ መጥፎ ፊት ሳላሳየህ ከልጆቼ ሳለየህ ቆይቻለሁ። አንተ ግን እየቀለድክብኝ ነበር። ንብረት ፈልገህም ከሆነ እንዴ
አስጨርሰኝ፣ አልጨረስኩም። ያንተ ሳያንስ ልጄንም ዘንጥ እንጂ ማንም ይቀበልሃል እያልክ ማጭበርበር ታስተምረዋለህ። ይኸውልህ ውርስ ከሆነ ፍላጎት የአባትህ ንብረት ነው፣ አልከለክልህም። ግን ቤቱ በአራጣ ተይዟል። ብሩ እስከሚመለስ ድረስ መጠበቅ ይኖርብሃል። ለዛሬ እዚህ ማደር ትችላለህ። ለነገ ግን ቦታ አንፈልግ። እኔ ሰው ብልጥ ሲሆንብኝ አልወድም። እንዴ ምን ሆና ነው ባንዴ እንዲሆነችው? ቢያንስ ጥፋት የለው ወቀው እንጂ። እኔ እነግርሃለሁ፣ አንተ ጣልቃ እንዳትገባ እሺ? ልጅ ዜጋዬ፣ ሚዲያ ላይ ምን ነበር ስታወራ የነበረው? ሁሉ ነገር እንዳለ ስታወራ ነበር ነው ወይስ ሁሉም አይነበር አንድ ልብስ ነው? ያንቺን ላስታውስሽ፣ ወንድሜ ይሁን እንጂ ምንም ይሁን እቀበለዋለሁ ስትይ አልነበር እንዴ? አሃ ያንተን በእኔ ልሸፋፍን ነው? ቆይ ላንተ ስላደለ እንዲ አልገኝና ክፍሌ ለቅቄ እዚህ ብርድ እየመታኝ መሬት ላይ የምተኛው? ከልብሽ ባይሆንም እኔ ግን ከልቤ አመሰግንሻለሁ። ዜግሽ ለዛሬ እኮ እዚህ ማደር ትችላለህ ብላለች። ወንድ ልጅ ነኝ፣ መላ አላጣም። ባይሆን ሻንጣዬን ላስተካከል። ቆይ ውድ ወንድሜ እኔ አዘጋጅቼልሃለሁ፣ ላምጣልክ። ሁለታች በዛብኝ። ለማንኛውም አመሰግናለሁ በድጋሚ። እንገናኛለን አይደል ወንድሜ? ደስ አለሽ? ቀላል ደስ አለኝ። ከዚህ በኋላ መሬት ላይ መተኛት የለም፣ አልጋዬ ላይ ለጥ። ደስ ሲል ምን ነው አንተ ደስ አላለኝም እንዴ? አላለኝም። ለምን? ምክንያቱም ለራሷ ምቾት ስትል ወንድሟን ያሳዘነች እህት ስላለች። ቆይ ግን አንቺ ምን አይነት ሰው ነሽ? ሰው እያደገ ሲመጣ ይበስላል ይባላል። አንቺ ግን እዛው ነሽ እንጭጭ። ልጁ ያሳዝንሽ? ቆይ ጠዋት ይውጣ ስትል አልነበር እንዴ? ነው ወይስ ሱፉ ስላበደረ ወደድከው? አንቺ ግን ምን አይነት ጥቅመኛ ሰው ነሽ? ብቻ መጨረሻሽን ያሳይ። መጨረሻዬማ ያማረ ነው። አሁን ካንተ ጋር የምጨቃጨቅበት ጊዜ የለኝም። ነገ ትልቅ መስሪያ ቤት ለኢንተርቪው ተጠርቻለሁ። ደህና እደር ሙሉ ወንድሜ። አንቺ እርግማን ነሽ። ምን ሆንሽ የኔ ልጅ? ሰራችልኝ። ማናት? ሩት። ማናት ሩት? የዜጋዬ ፍቅረኛ። ምን ፍቅረኛ? የት ተገናኛችሁ? ጠዋት መስሪያ ቤት ልቀጠር ሲሄድ ግቢው እንዴት ነው የሚያምረው እያልኩኝ በውስጤ የአንቺ ጉዳይ እዚህ አይደለም ብለው ከቢሮዎች ሁሉ ወደ አነሰው ቢሮ አስገቡኝ። ሩት እባላለሁ። የዚህ ድርጅት ባለቤት ፍቅረኛ። ይቅርታ ያንቺን ታሪክ ለመስማት አልመጣሁም። ይልቅ አልጨረስኩም። አትንቀልቀይ። ባትሳደቢ መልካም። ስርዓት ልታስተምሪኝ ነው? አንቺ ማስፈራሽ ነው ይሄን ዘይዴ የምትናገሪው? እሱ እኮ የእናንተን ህይወት ለማስተካከል ነው ደፋ ቀና የሚለው። እናንተ ግን ማዕረግ ቢሶች ናችሁ። ያው ወንድምሽ የኛ ድርጅት እንዲቀጠር ያመቻችለት እሱ ነው። አንቺን ብትሆኚ የዚህ ድርጅት እንድትቀጠል። ይሄ ደግሞ በአራጣ የተያዘው የቤታችሁ ካርታ ነው። እሱ የእናንተን ህይወት ያስተካክላል። አንቺ ጭራሽ በዛ ምሽት ከቤት አስወጣሽው። ዝም ብለሽ ቢሮ ለቀሽ ውጭ። ማትረባ ሰራላታለሁ። አሁን እንኳን ስለ ራስሽ ማሰብ አቁሚ። መቼም የማትማሪ ድንጋይ። ድንጋይ እንኳን ውሃ ሲያፈሱበት ይርሳል። ኧረ እንደው ምን ጉድ ነሽ! ትዙ ተነሳ፣ ዜጋዬ ጋር ይዘህ ሂድ። አሁን ሀብታም እንደሆነ ስታውቁ ልታሽቃብጡ ነው? እኔ ስለምጄዋለሁ። እንዴት እማዬ እንደዚህ ትናገሪያታለሽ? እማዬ ጸጥ ትይዋለሽ። እኔም እንዳልጨምርልሽ ከፊቴ ዞር በይ። ተነሳ እንሂድ።